ሌላ ነገር አይደለም ነፍሴን የሚያረካት አምላክ ሆይ አንተውና በመገኘት ባርካት በመገኘት ባርካት በመገኘት ባርካት በመገኘት ባርካት በመገኘት ባርካት ሌላ ነገር አይደለም ነፍሴን የሚያረካት አምላክ ሆይ አንተውና በመገኘት ባርካት ሌላ ነገር አይደለም ነፍሴን የሚያረካት አምላክ ሆይ አንተውና በመገኘት ባርካት በመገኘት ባርካት በመገኘት ባርካት በመገኘት ባርካት በመገኘት ባርካት አንዳንዶች ገንዘብ ይላሉ አንዳንዶች ዝና ይላሉ አንዳንዶች እውቀት ይላሉ አንዳንዶች ጥበብ ይላሉ እኔ ግን እርግጠኛ ነኝ አንተው ነህ የምትበጀኝ ኧረ እኔ ግን እርግጠኛ ነኝ አንተው ነህ የምትበጀኝ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ ለጥያቄ መፍትሄ ያለ ነፍሴ ወደደች ወዴት ትገኛለህ ስፍራህን አሳየኝ የታሰማራለህ ነፍሴ ወደደች ወዴት ትገኛለህ ስፍራህን አሳየኝ የታሰማራለህ ሌላ ነገር አይደለም ነፍሴን የሚያረካት አምላክ ሆይ አንተውና በመገኘት ባርካት በመገኘት ባርካት በመገኘት ባርካት
በመገኘት መርካት በመገኘት መርካት አምላኬ ያለ እደነቃለሁ በእርግጥ ስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ እገረማለሁ በእርግጥ ስለሌለ የሚስተካከለው ማነው? ጌታዬ የሚስተካከለው ማነው? እደነቃለሁ እገረማለሁ እኔስ እደነቃለሁ 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 በጣም እደነቃለሁ እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ እገረማለሁ በእርግጥ ስለሌለ የምድር አለቆች ኃያላን ነገሥታቶች ባለጠጎች ጥበበኞች ፈራጅና መሳፍንቶች የቱንም ያህል ታላቅ ክቡር ስም ቢኖራቸው ያንተ ስም ግን የተጠራ የቅድስናው መገኘት የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ሃሌሉያ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ሃሌሉያ እናመልክሃለን አንተ እኮ ጌታ ነህ አንተ እኮ ልዩ ነህ አንተ እኮ ልዩ ነህ አንተ እኮ ልዩ ነህ እናመልክሃለን እንቀድስሃለን አንተ እኮ ልዩ ነህ አንተ እኮ ልዩ ነህ አንተ እኮ ልዩ ነህ አንተ እኮ ልዩ ነህ የምድር አለቆች ኃያላን ነገሥታቶች ባለ
ባለጠጎች ጥበበኞች ፈራጅና መሳፍንቶች የቱንም ያህል ታላቅ ክቡር ስም ቢኖራቸው ያንተ ስም ግን ከተጠራ ከክርስትና መገኛቸው የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ሃሌሉያ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ሃሌሉያ። አሁን ደግሞ አንድ ላይ የጌታን ቃል አብረን እንካፈል። ዛሬ የምንካፈለው በእርሱ ስለመኖር ወይም ደግሞ በጌታ ውስጥ ወይም ደግሞ ጌታ በእኛ እኛ ደግሞ በጌታ ውስጥ ስለመኖር ስለዛ ነው የምንካፈለው እና አንድ ነገር በማለት መነሳት እፈልጋለሁ። ልክ ብረትን ከማግኘት ጋር ካጣበቅ ነው ምንም እንኳን ብንዘቀዝቀው ሊወድቅ አይችልም። ዲፔንድ ያደርጋል ግን ምን ያህል ኮኔክሽን እንዳለው። ነገር ግን ምንም ያህል እንዲዘግዝቀን ብናራግፈው አይነቃነቅም፣ ሊወድቅ አይችልም። ልክ እንደዛ ሁሉ ህይወታችን ከክርስቶስ ጋር አንድ ሲሆን እሱ በእኛ ውስጥ እኛ ደግሞ በሱ ውስጥ አንድ የሆነ ቁርኝት ሲኖረን ምንም ፈተና ቢመጣ ምንም አይነት ችግር ቢመጣ ነገር ግን ምንም አይጥለንም፣ ምንም ወደኋላ ያደርገንም። ለምን? በእኛ በእርሱ እሱ ደግሞ በእኛ ስለሚሆን። ዮሐንስ 15 ከቁጥር 5 እስከ 8 ድረስ ያለውን በጌታ በኢየሱስ እናነባዋለን። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎቼ ናችሁ። ማንም በእኔ በእርሱ ብኖር እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲሁ ያሉት ቅርንጫፎች ተለቅመው ወደ እሳት ይቃጠላሉ። በእኔ ብትኖሩ ቃሎቼም በእናንተ ብትኖሩ የምትፈልጉትን ማንኛውም ነገር ለምኑ ይሰጣችኋል። ብዙ ፍሬ በማፍራት ደቀ መዛሙርት የመሆናችሁን ብትገልጡ በዚህ አባቴ ይከብራል ይላል ኢየሱስ። ስለዚህ እዚህ ጋር በምዕራፍ 15 ላይ ኢየሱስ ይህንን ኢሉስትሬሽን ወይም ደግሞ ምሳሌያዊ አነጋገር ይነግረናል። እርሱ የወይን ተክል መሆኑን እኛ ደግሞ ቅርንጫፎች መሆናችን። ቁጥር 1 ላይ ደግሞ አባቱ ደግሞ ወይም ደግሞ አባታችን ምንድነው የወይኑ ፍሬ ተንከባካቢ አድርጎ እንደ ኤግዛምፕል ያቀርብልናል። በግሪክ ወርዱን ስናየው ይሄ መኖርን ወይም ደግሞ አባይድ ማድረግን በእንግሊዝኛው አባይድ ነው የሚለው አባይድስ የሚለው። ስለዚህ የሚለው አባይድ የሚለው ቃል በግሪኩ ሜኖ የሚለው ቃል ነው። ያም ደግሞ ማለት ፐርማነንት አክቲቭ ኮኔክሽን staying present rather than passing through, often implying a deep, abiding and obedient relationship. ይሄ ስለዚህ ጋር እየተናገረ ያለው ኢየሱስ ፐርማነንት የሆነ ነገር ነው፣ ቴምፖራሪ የሆነ ነገር አይደለም፣ ወይም ደግሞ በሆነ ጊዜ የሚቀያየር ነገር አይደለም። ነገር ግን ፐርማነንት የሆነ መቼም ቢሆን የማይነቃነቅ ጽኑ የሆነ ነገር ነው እያወራ ያለው እና ደግሞ አክቲቭ የሆነ ኮኔክሽን የሆነ ኦፍላይን የሆነ ነገር አይደለም። ነገር ግን አክቲቭ የሚንቀሳቀስ ሕያው የሆነ ዝም ብሎ እንደ የሃይማኖታዊ ስርዓት ሳይሆን ነገር ግን እርሱ በእኛ ውስጥ እኛ ደግሞ በእሱ ውስጥ አንድ መሆናችን አክቲቬትድ የሆነ ኮኔክሽን ይነግረናል። እና ደግሞ ኢስናት የሆነ በመንገድ ላይ ስታልፉ ሰላም ብላችሁ እንደምታልፉት አይደለም። ነገር ግን ዲፕ የሆነ አብሮ መተሳሰር ጠዋትም ማታም ቀኑ ሙሉ ሌሊትም አንድ ላይ ነው ከጌታ ጋር እንደዛ ያንን ያመለክትልናል። እና ኢየሱስ እዚህ ጋር ምዕራፍ 15 ላይ እንደተናገረው ዘ ቤስት ወይም ደግሞ በጣም ምርጡ አንድ ሰው ጥሩ መንፈሳዊ ህይወት አለው ምንለው በጣም ልሳን በማውራቱ አይደለም፣ ወይም ደግሞ በጣም በመዘመሩ አይደለም። ነገር ግን ምን ያህል ፍሩት እንዳለው ወይም ደግሞ ምን ያህል ፍሬ እንዳለው ለምን ከጌታ ጋር የተጣበቀ ፍሬያማ። ይህ አውቶማቲክ ከጌታ ጋር ስንጣበቅ አውቶማቲካሊ ፍሬያማ እንሆናለን። ለምን ይሄ ህግ ነው፣ በቃ ናቹራል ሎ ነው። አንድን ግንድ ከብራንቹ ብንለየው ምንም ሊያመጣ ይችላል። ብራንቹ ይደርቃል፣ ይጣላል። ብዙ አይተናል። የሆነ በጋ ምናምን ጊዜ ላይ ሲሆን ምን ይደረጋል?
ልክ እንዳለ ብራንቾቹ ከግንዱ ጋር ካልተጣበቁ ይጣላሉ፣ ቅርንጫፎቹ ማለት ነው። ልክ እንደዛ ሁሉ ኢየሱስ ምን አለ? ደቀ መዛሙርት መሆናችሁ የሚታየው አለ ብዙ ፍሬ በማፍራታቸው በፍሬያችሁ ነው አለ፣ ያለ ፍሬ አይደለም። ማቴዎስ 7:16 ላይ እስከ ቁጥር 20 ድረስ ምን ይላል? በፍሬያቸው ታውቋቸዋላችሁ። ከእሾህ ቁጥቋጦ ወይን ከኩርንችት በለስ ይለቀማልን? እንዲሁ ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ዛፍም ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋላችሁ። ፍሬ ነው ዋና ሰብስታንስ፣ መለያችን ፍሬያችን፣ ከእርሱ ጋር መሆናችን። አዎ ያ ሰው ከጌታ ጋር ነው የምንለው ፍሬያማ ሲሆን፣ ፍሬ ሲኖረው፣ የሚገለጥ ነገር የሚታይ ነገር ሲኖረው። ኢየሱስ ማለት በፍሬያቸው ታውቋቸዋላችኋል። ስለዚህ ይሄ ነገር ደግሞ በአንድ ጊዜ የሚመጣ ነገር አይደለም። በሳምንት አንድ ቀን ወይ ደግሞ የሆነ ትዝ ሲለን እየጸለይ ከዛ በኋላ ደግሞ በሳምንት አንድ ቀን ብቻ ቃል እያነበብን በህይወታችን ፍሬያማ እንሆናለን ማለት አንችልም። ይህ ሀቅ ነው። ይህ እውነት ነው። ምንም የማይሸሸግ ነገር ነው። ለምን ከጌታ ጋር በደንብ ጊዜ ካላሳለፍን ከየትም ልናመጣው አንችልም። ልክ እንደዛ ሁሉ ሁለት ሰዎች አንድ ላይ ሪሌሽንሺፕ ውስጥ ገባን ካሉ ነገር ግን ቅዳሜና እሑድ ብቻ እየተገናኙ እሱም ለብቻቸው አይደለም ከጓደኞቻቸው ጋር አንድ ላይ ተሰባስበው የሚገናኙ ከሆነ ይህ ሪሌሽንሺፕ ሳይሆን ፍሬንድሺፕ ነው፣ ጓደኝነት ነው፣ ጮኝነት አይደለም። ነገር ግን ጌታ እየጠራን ያለው ለብቻችን ከእሱ ጋር አሳልፈን እሱ በእኛ እኛም ደግሞ በእርሱ ውስጥ ኖረን ፍሬ ማፍራት ነው እየተናገረን ያለ። አዎ የእግዚአብሔር ልጆች ነን፣ ይህንን ነገር እርግጠኛ ነን። ከዛ ባለፈ ደግሞ ምንድን ነው የኢየሱስ ክርስቶስ ሙሽራ ነው። ለዚህ ነው ሙሽራና ሙሽሪት አንድ የሚሆኑበት ጊዜ አለ። ልክ እንደዛ ሁሉ ከጌታም ከኛ ጋር አንድ የምንሆንበት ጊዜ፣ እሱ በእኛ ውስጥ እኛ ደግሞ በእሱ ውስጥ አንድ የምንሆንበት ጊዜ ይናፍቃል። ለዚህ ነው በመኃልየ ላይ እኛን የምታመለክተው ወይም ደግሞ ቤተክርስቲያን የምታመለክተው ሙሽራዋ ምን ትላለች? ምዕራፍ 1 ቁጥር 3 ላይ የሽቱህን መዓዛ ደስ ያሰኛል፣ ስምህ እንደሚፈስ ሽቱ ነው። ታዲያ ቆነጃጅት ቢወዱ ምን ያስደንቃል? ይህንን ተመልከቱ። ሽቶ አለችው። የአንድ ሰውን ሽቶ የምትለዩት በስልክ አይደለም፣ ወይም ደግሞ ሩቅ ሆኖ እዚህ ሆናችሁ ምንም ሽቶ እኮ ደስ ይላል ልትሏቸው። ሽቶን የምታሸቱት አንድ ሰው ቅርብ ሲሆን ነው። ልክ እንደዚሁ ምን እያለችው ነው? አንተ ቅርብ ነህ እያለችው። ሽቶህን አሸጣለሁ ስትል የሽቶህን መዓዛ አውቀዋለሁ ስትል ቅርቤ ነህ እያለችው። እንደዚህ ነው ጌታም ከሱ ጋር እንድኖር የሚፈልገው። ሌላው ምዕራፍ 2 ቁጥር 6 ላይ ደግሞ ምን ትላለች? ግራ እጁን ተንተርሻለሁ፣ ቀኝ እጁም አቅፎኛል፣ ተጠምጥሜበታለሁ እያለች ነው። አንድ ላይ ነን፣ አንድ ላይ ተጣብቀናል፣ ልንለያያችን። ወደዚህ ነው ጌታ እየጠራን ያለ፣ ወደዚህ የሙሽራይት አይደንቲቲ ወይም ደግሞ የሙሽራ ማንነት፣ ከኢየሱስ ጋር አንድ የመሆን ማንነት። የዛኔ ነው ፍሬያማ የምንሆነው፣ የዛኔ ነው ማንነታችንን በደንብ የምንኖረው። አንድ በግ በጣም ከኋላ መጨረሻ ላይ ሆኖ ነገር ግን የእረኛውን ድምፅ በደንብ አጠራርቶ ሊሰማ ይችላል። ወይም ደግሞ የእረኛውን ውበት፣ የእረኛውን የሚናገራቸውን የሚያወራቸውን ነገሮች ሁሉንም ነገር ኤክስፔሪንስ ማድረግ አይችልም ከኋላ ከሆነ። ነገር ግን አጠገቡ ስርስሩ የሚለው በግ ብዙ ጥቅማ ጥቅም ያገኛል፣ ብዙ ነገሮችን ያገኛል። ለዚህ ነው መዝሙር 91 ከ1 እስከ 4 ምን ይላል? በልዑል መጠጊያ የሚሆን በሁሉን ቻይ አምላክ ጥላ ስር ያድራል። ጥላ ስር የአንድ ሰው ጥላ እዚህ ጋር አይደለም የሚገኘው፣ ሩቅ ቦታ አይደለም፣ እዚሁ ነው፣ ከእጁ ስር ነው የሚገኘው። ልክ እንደዚህ ነው ዳዊት ምን አለ? በሁሉን ቻይ አምላክ ጥላ ስር ያድራል። እግዚአብሔር መጠጊያዬና ምሽጌ የምታመንበት አምላክ ይለዋል። እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃልና፣ በላባዎቹ ይጋርዳል፣ በክንፎቹ ስር መሸሸጊያን ታገኛለህ። በክንፎቹ ስር ሲል ከዚህ በላይ አይደለም እያለ ያለው ከታች በጣም ክሎዝ ሆኖ እቅፍ እንደሚያደርገው ልክ መኃልየ ላይ እንዳየነው ማለት ነው። ቀኝ ግራ እጁን ተንተርሻለሁ፣ ቀኝ እጁ ደግሞ አቅፎ ይዞኛል እንዳለችው። ይህን ያህል ጥብቅ ያለ ኮኔክሽን ጌታ ከኛ ጋር የሚፈልገው የሆነ ሩቅ ቦታ ሆኖ ሎንግ ዲስታንስ የሆነ ነገር አይፈልግም። ሩቅ ለሩቅ እየተደዋወሉ መገናኘትን ብቻ አይፈልግም። ነገር ግን
በውስጣችን ውስጥ እያደረ በመንፈሱ ከኛ ጋር ደግሞ አንድነትን ኮሚዩኒየንን ነው የሚፈልገው ጌታ። ለዚህ ነው መጀመሪያ ሰውን ሲፈጥረው በራሱ መልክ አምሳል የፈጠረው። ለምን? ዘፍጥረት 1:26 ላይ ምን ይላል? እግዚአብሔር ሰውን በመልካችን በአምሳላችን እንስራ። ለምን? አንድ መሆን ስለሚፈልግ ከመጀመሪያው ሁሉ እየተናገረ አንድ መሆን እፈልጋለሁ ከእናንተ ጋር። እናንተን ስሰራችሁ እንደ አሳ የተለያየ ነገር መልክ ሰጥቻችሁ አይደለም፣ ነገር ግን የራሴ መልክና የራሴ አምሳል። ለምን? አንድ መሆን እፈልጋለሁ ከእናንተ ጋር እያለ ለዚህ ነገር ጌታ እየጠራ ነው። አንድ እንድንሆን ነው የጌታ ሀሳብና ፈቃድ። ይሄ እሱ ይህን ያህል የሚፈልግ ከሆነ ምን ያህል ነው እኛ ደግሞ እሺ ማለት ይገባል። እንዴት ነው ግን አባይድ ማድረግ የምንችለው? እንዴት ነው በእርሱ መኖር የምንችለው? እሱ ደግሞ በእኛ ውስጥ መኖር የምንችለው? የመጀመሪያው ቃሉን ማንበብ። ይሄ ቤዚክ ፋውንዴሽን ነው፣ በቃ የሁሉ ነገር መሰረት ቃሉ። ለምን? በዮሐንስ 13:23 ላይ ኢየሱስ ይህን ፕሮሚስ ገብቶልናል። ኢየሱስም እንዲህ አለ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ ከእርሱ ጋርም እንኖራለን። ቃሌን ይጠብቃለንና አባቴም ይወደዋል፣ ወደ እርሱ እንመጣለን። ከውጭ ሆነን እንመለከታለን አይደል? እንመጣለን ወደ እርሱ፣ ከእርሱ ጋርም እንኖራለን። ምን አይነት ፕሮሚስ ነው! ቃሉን ስንጠብቀው፣ ቃሉን ስንወደው፣ ከቃሉ ጋር ጊዜ ስናሳልፍ ምን ይላል ኢየሱስ? ይህንን ፕሮሚስ ገብቶልናል። ለብቻችን ሆነን አይደለም ቃል የምናነበው፣ ነገር ግን እርሱ አብሮ መጥቶ እኛ ውስጥ ይገባል። ከእርሱ ጋር እንኖራለናል። ሃቢቴሽን ነው የሚሆነው። የሆነ ኖርማል እየተመላለሰ የሚወጣ የሚገባ ነገር አይደለም። ከእርሱ ጋር እንኖራለን። መኖር በቃ የማይነቃነቅ ነገር ነው። ከአንድ ሰው ጋር መኖር ልክ እንደዛው ነው ኢየሱስ እየተናገረ ያለው። ከእርሱ ጋር እንኖራለን። ሃሌሉያ። ሁለተኛው ደግሞ ጸሎት ነው። ማቴዎስ 6:6 ላይ ምን ይላል? አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባት ጸልይ። በስውር የተደረገውን የሚያይ አባት ዋጋ እንደሚከፍልህ አለ። እዚህ ጋር ምን አለ ኢየሱስ? ስትጸልይ ወደ ክፍልህ ግባ፣ ሰው ይዘህ ግባ። ይህን ሲናገር የአይምሯችንንም እየተናገረ፣ ለምን አይምሯችን ላይ ብዙ የሚመጡ ሀሳቦች ስላሉ የአይምሯችንን ዝጉ እያለ። ነገር ግን በዚህ ኮንቴክስት ስናየው በርህን ዝጋ ሲል ከኔ ጋር ብቻ አሳልፍ፣ ከኔ ጋር ብቻ አንድ የምንሆንበትን ጊዜ እናድርግ። ከአንተና እኔ ብቻ የምናሳልፍበት፣ አንቺና እኔ ብቻ የምናሳልፍበት እያለ ኢየሱስ እየጠራ ነው። በጸሎት ጊዜ ስናሳልፍ ችግር የለውም፣ ከሰዎች ጋር መጸለይ ችግር የለውም። ግን ለሲክሬት ፕሌስ ያስፈልገናል። ለብቻችን በርን ዘግተን ከጌታ ጋር ብቻ የምናሳልፍበት፣ ከእሱ ጋር ያለን አንድነት የሚጠነክርበት። ለምን? እርሱና እኛ ብቻ ስንሆን ምንም የሚለያየን ነገር አይኖርም። ልክ እንደዛው ነው ኢየሱስን እየጠራን ያለ። በርን ዘግተን በስውር ወዳለው አባት ጸልይ አለ። ከአባት ጋር ብቻ እስቲ ጊዜ አሳልፋለሁ። ምን ያህል ኢየሱስ ግን እንደሚፈልገው እያያችሁ ነው። ከኛ ጋር ጊዜ ማሳለፍ፣ በእኛ ውስጥ መኖር፣ እሱ ደግሞ በእኛ እናንተ ደግሞ በእሱ ውስጥ እንድትኖሩ ምን ያህል እንደሚፈልግ። ሶስተኛው ደግሞ ይህን እንዴት ነው አባይድ ማድረግ የምንችለው የሚለውን ሶስተኛው ፌሎሺፕ ዊዝ ዘ ሆሊ ስፒሪት፣ ከመንፈስ ቅዱስ ጋር ያለን ህብረት። ለምን? ሁለተኛው ቆሮንቶስ 13:14 ላይ ጳውሎስ ሲዘጋው ምን አለ? የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁናል። የመንፈስ ቅዱስ ህብረት ከመንፈስ ቅዱስ ጋር ምን ያህሎቻችን በመንፈስ ቅዱስ ጊዜ የምንሰጠው? ምን ያህሎቻችን መንፈስ ቅዱስ አብሮን እንዳለ፣ ልክ ጳውሎስ እንዳለው የመንፈስ ቅዱስ ማደሪያ ናችሁ እንዳለው አብሮን የሚያድረውን እስቲ አናግረነው እናውቃለን? ቤት ውስጥ ስገቡ ዝም ብላችሁ ገብታችሁ ዝም ብላችሁ አትወጡ፣ ታናግራላችሁ ሰው። ልክ እንደዛው መንፈስ ቅዱስ በእናንተ ውስጥ እያደረ ከእሱ ጋር ህብረት አላችሁ። ከእሱ ጋር ህብረት ሲኖረን ነው። ለምን? ኢየሱስ ምን አለ? ዮሐንስ 16 ላይ በስሜ ምልከው ግን ምን አለ? ከኔ የሆነውን ወስዶ እኔን ያከብረኛል አለ። ስለዚህ መንፈስ ቅዱስ ኢየሱስን ሪል ያደርግልናል፣ እውነተኛ መሆኑን ያሳየናል፣ ወደ እውነት ሁሉ ይመራል። ወደዛ ወደ እውነት ሲመራን ግን ምን እያደረገን ነው? በእርሱ ውስጥ እንድንኖር እያደረገን ነው። እርሱ ደግሞ በእኛ ውስጥ እንዲገባ፣ እኛ ወደ እውነት፣ እውነት ደግሞ በእኛ ውስጥ እንዲገባ እያደረገን ነው ማለት ነው። ስለዚህ ለዚህ ነው ከመንፈስ ቅዱስ ጋር ህብረት የሚያስፈልግ። አራተኛው ደግሞ የመጨረሻው ከቦዲ ኦፍ ክራይስት ወይም ደግሞ ከክርስቶስ አካል ጋር ያለን ህብረት በጣም ወሳኝ። ለምን? አንደኛ ቆሮንቶስ 12:12 ጀምሮ ምን ይላል? አካል ብዙ ብልቶች ቢኖሩትም አንድ አካል።
ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም ግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል። ጳውሎስ አካል የተሰራው ከብዙ ብልቶች እንጂ ከአንድ ብልት አይደለም። ለዚህ ነው አንድ ስንሆን በህብረት ከሌሎች ወንድሞቻችን ከሌሎች እህቶቻችን ጋር አንድ ስንሆን የዛኔ ከጌታ ጋር መገናኘት እንችላለን። ለምን? ጳውሎስ በሌላ ክፍል ላይም እንደሚናገረው ክርስቶስ የቤተ ክርስቲያን ራስ ነው ይላል። ከዛ በኋላ ደግሞ ቦዲዎች አሉ። ከዛ በኋላ ደግሞ ብልቶች አሉ። ስለዚህ ከሌሎች ከቦዲ ኦፍ ክራይስት ጋር አንድ ስንሆን ነው መጀመሪያ ላይ ያነሳነው ጥቅስ ጋር ይመጣል። ለምን? አንደኛው ብራንች አንደኛው ሌላኛውን አታስፈልገኝም፣ አይ ምንም አትረዳኝም ብሎ ተቆረጥ አይለው። ነገር ግን አንድ ላይ ህብረት ሲኖራቸው ምን ይሆናል? ሶርሱ ለሁለቱም በደንብ ይሰጣቸው፣ በደንብ ይገልጥላቸዋል ማለት ነው። ልክ እንደዛ ሁሉ ከቦዲ ኦፍ ክራይስት ጋር ወይም ደግሞ ከቤተ ክርስቲያን ጋር ያለን ህብረት በጣም በጣም ወሳኝ ነው። ስለዚህ ኢየሱስ ደግሞ መጨረሻ ላይ ዮሐንስ 17 ላይ ሲጸልይ ምን አለ? የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእነዚህ ብቻ አልጸልይም አለ። ስለኛ እየተናገረ ነው። የሐዋርያቶቹን ትምህርት ሰምተው ለሚቀበሉት እየጸለየ ነው። ምን አለ? ይህም አባት ሆይ አንተ በእኔ እኔ በአንተ እንዳለው ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደላክኝ ዓለምን ያምን ዘንድ እነርሱ በእኛ እንዲሆኑ። ምን አለ? ይህ ነው የኢየሱስ ጸሎት። አባት ሆይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ፣ ከዛስ እነርሱ ደግሞ በእኛ እንዲሆኑ፣ እኛ በእነርሱ እነርሱ ደግሞ በእኛ እንዲሆኑ። ይሄ ነው የኢየሱስ ጸሎት። ከዛ ቁጥር 23 ላይ ይላል ይህም እኔ በእነርሱ አንተም በእኔ መሆንህ። ይሄ በቃ ምን ያህል ነው ጌታ የሚፈልግ ከሱ ጋር እንድንሆን። ቅርንጫፉ ምንም ልታመጡ አትችሉም አለ ኢየሱስ። ያለ ኢየሱስ ከኢየሱስ ጋር ኮኔክሽን ሳይኖረን ከኢየሱስ ጋር ህብረት ሳይኖረን ምንም ልናመጣ አንችልም። መንፈሳዊ ህይወትን ምንም ልናደርገው አንችልም። ለዚህ ነው መጀመሪያ እንዳነበብነው ጥቅስ ምን ይላል? እኔ የወይን ተክል ነኝ፣ እናንተ ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር አለ እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም። የጸሎት መሰዊያችሁ ፈርሷል። ቃል ማንበብ ሰልችቷችኋል። ጌታዊ አድሰው በሉት። ጌታዊ እኔ በአንተ መኖር አንተን በእኔ እንድትኖር እፈልጋለሁ። ጌታዊ ይህንን የክርስቲያንን ጉዞ ጌታ እግዚአብሔር በባዶ ዝም ብዬ በቃ በሃይማኖት መልክ ብቻ መኖር አልፈልግም። ኢየሱስ የሞተው ለዚህ ነው። ሲሞትልን የአባቱን ቁጣ ለመጠጣት ብቻ የመጣው ነገር ግን ልክ ጢሞቴዎስ ላይ እንደሚለው መሀል ላይ ሆኖ መሀልተኛ ሆኖ ሚዲዬተር ሆኖ በእግዚአብሔርና በሰው ልጅ መካከል አንድ ሊያደርገን የመጣ አዳም ያጣውን አንድነት ሊመልስ ነው የመጣው። ስለዚህ ዛሬ ጌታ ይጠይቃቸዋል፣ አንድ ላይ እንሁን ይላቸው። እኔ በእናንተ ነው፣ እናንተ ደግሞ በእኔ ነው። እነዚህን 4 መንገዶች አይተናል። አንደኛ ቃል፣ ሁለተኛ ጸሎት፣ ሶስተኛ ከመንፈስ ቅዱስ ጋር ያለን ህብረት፣ አራተኛ ደግሞ ከሌሎች አማኞች ጋር ያለን ህብረት። በእነዚህ መንገድ አለ ኢየሱስ እኔ በእናንተ እናንተም ደግሞ በእኔ መኖር ትችላላችሁ። ስለዚህ አሁን እንጸልይላችኋለሁ። ጌታ ኢየሱስ ክርስቶስ እንጠይቃለን፣ በአንተ መኖር ይሁንልን። ጌታ ኢየሱስ እንለምንሃለን፣ በአንተ መኖር ይሁንልን። ያለ አንተ ምንም ማድረግ አንችልም። ጌታ ኢየሱስ የቃል ረሃባችንን አድሰው፣ የጸሎት ጥማታችንን አድሰው። ከመንፈስ ቅዱስ ጋር ያለን ህብረት ጌታ እግዚአብሔር ይታደስ። ጌታ ኢየሱስ እንጠይቃለን፣ ከአማኞች ጋርም ያለን ህብረት ይታደስ። ጌታ ኢየሱስ እንለምንሃለን፣ ጸጋህን አብዛለን። ለጳውሎስ እንዳልከው ጌታ ሆይ ጸጋዬ ብቻ ይበቃል፣ ኃይሌ በድካም ጊዜ ብርቱ ወይም ደግሞ ጽኑ ሆኖ ይታያል እንዳልከው ጌታ እግዚአብሔር ፍጹም ይሆናል እንዳልከው አባባት እንጠይቃለን። አሁን ጸጋህን ስጠን ጌታ እግዚአብሔር። ለሚሰሙትም እንጸልያለሁ ጌታ ኢየሱስ ጸጋህን አብዛላቸው፣ ጸጋህን አብዛላቸው ጌታ ኢየሱስ ጸጋህ ይብዛላቸው ጌታ እግዚአብሔር። የማንበብ ጸጋ ይብዛላቸው ጌታ እግዚአብሔር። የመጸለይ ጸጋ ይብዛላቸው። ከመንፈስ ቅዱስ ጋር ህብረት የማድረግ ጸጋ ይብዛላቸው ጌታ። ከአማኞች ጋር ህብረት የማድረግ ጸጋ ይብዛላቸው ጌታ ኢየሱስ ሆይ እጠይቅሃለሁ። ከአንተ ጋር የማሳለፍ ጌታ እግዚአብሔር ጸጋህን ስጣቸው። ረሃብን ጨምርባቸው።
ጌታ እግዚአብሔር አንተን መሻትን ጨምርባቸው፣ አንተን መፈለግን ጨምርባቸው። ጌታ ኢየሱስ በአንተ ውስጥ መኖር ይሆንላቸው፣ በአንተ ውስጥ መኖር ይሆንላቸው። ጌታ እግዚአብሔር ሩቅ ነኝ ብለው ለሚያስቡት፣ ጌታ እግዚአብሔር ርቅ ያለው ከጌታ ብለው ለሚያስቡት፣ ወይም ደግሞ ሃይማኖታዊ ስርዓት ለሆነባቸው ክርስትና ጌታ እግዚአብሔር አንተን መከተል ዝም ብሎ ኖርማል ነገር ለሆነባቸው በኢየሱስ ክርስቶስ ስም እጠይቃለሁ። መንፈስ ቅዱስ አሁን ይታደስ ህይወታቸው፣ በኢየሱስ ክርስቶስ ስም የታደሰ ይሁን። ጌታ እግዚአብሔር ማንኛውም ኖርማል የሆነ ነገር በኢየሱስ ክርስቶስ ስም የተነሳ ይሁን። ጌታ እግዚአብሔር ለዘካርያስ ላይ እንደተናገርከው በኃይሌ እንጂ በመንፈሴ እንጂ በኃይልና በብርታት አይደለም ያልከው ጌታ ኢየሱስ እጠይቃለሁ። መንፈስ ቅዱስ አበርታቸው፣ መንፈስ ቅዱስ ወደ እውነት ምራቸው፣ መንፈስ ቅዱስ ኢየሱስን ግለጥላቸው። አንተን ጌታ ጊዜ ያለ አንተ ምንም ማድረግ እንደማይችሉ አስተምራቸው። ያለ አንተ ምንም ነገር ማድረግ እንደማይችሉ ጌታ አሳያቸው። ጌታ እግዚአብሔር ጸጋህን ደግሞ አብዛላቸው። ከአንተ ጋር የመቆየትን ከአንተ ጋር ጊዜ የማሳለፍን ጌታ እግዚአብሔር ማንኛውም ዝለትን ማንኛውም ድካምን ማንኛውም ጌታ እግዚአብሔር የሚያደነዝዛቸው መንፈስ በኢየሱስ ክርስቶስ ስም የተነሳ ይሁን። በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። ጌታ እግዚአብሔር ቃል ሲያነቡ የሚደክማቸው፣ ጌታ እግዚአብሔር ጸሎት ሲባል ጌታ እግዚአብሔር የሚያዛጋቸው፣ ጌታ እግዚአብሔር ጸሎት ሲባል ጌታ እግዚአብሔር እንቅልፍ የሚላቸው፣ ጌታ እግዚአብሔር ከመንፈስ ቅዱስ ጋር ህብረት ሲባል ጌታ እግዚአብሔር ትዝም አይላቸው። ጌታ ኢየሱስ ከአማኞች ጋር ህብረት ሲባል ጌታ እግዚአብሔር ቶሎ ብሎ የሚያስወጣቸው በኢየሱስ ክርስቶስ ስም የተነሳ ይሁን። በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። ጌታ እግዚአብሔር ጳውሎስ እንደተናገረው ጆሮ ዓይንን አታስፈልገኝም ይለዋልን አለ። ጌታ እግዚአብሔር ልክ እንደዚህ ሁሉ ጌታ እግዚአብሔር መለያየትን ጌታ እግዚአብሔር በብቼ ይበቃኛል፣ ለብቼ ይበቃኛል የሚል ማንኛውም አይነት ማይንድ ሴት በኢየሱስ ክርስቶስ ስም የተነሳ ይሁን። በኢየሱስ ክርስቶስ ስም የተነሳ ይሁን። ጌታ እግዚአብሔር ምን ያህል ሰው እንደሚያስፈልጋቸው አሳያቸው። ጌታ እግዚአብሔር ሰውን የመውደድን ጸጋ ስጣቸው። ጌታ እግዚአብሔር በአንተ አባይድ የማድረግን ጸጋ ስጣቸው። ጌታ እግዚአብሔር በአንተ ውስጥ የመኖርን ጸጋ ስጣቸው። ጌታ ሆይ ፕሮሚስ ገብተሃልና ቃሌን የሚጠብቅና የሚወዳል እኔም እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱ ጋር እንኖራለን። ጌታ ኢየሱስ እናመሰግናለን። ስለ ቃል ኪዳንህ እናመሰግናለን። በእኛ ውስጥ ለመኖር ጌታ እግዚአብሔር ስለመጣህ እናመሰግናለን። መንፈስ ቅዱስ በእኛ ውስጥ ልታደር ስለመጣህ እናመሰግናለን። ጌታ ይሄ የቃል እውነት ይብራላችሁ። ይህ የቃል እውነት ይገለጥላቸው። ይህ የቃል ብርሃን በኢየሱስ ስም ሕይወታችሁን ይቀይር። በጌታ በኢየሱስ ስም ጌታ የሰሙትን ያደርጉት። ጌታ ኢየሱስ ሆይ እጠይቅሃለሁ 10 እጥፍ 100 እጥፍ ጌታ ጊዜ 60 80 90 እጥፍ ጌታ ጊዜ ያፍራ በሕይወታቸው። ጌታ ሰምተውት ጌታ እግዚአብሔር ዝም ብሎ አይለፉት። በኢየሱስ ክርስቶስ ስም ጌታ እግዚአብሔር መስማት ለሚገባቸው ሁሉ ይድረሳቸው። ጌታ ሆይ እናመሰግንሃለን። ክብርን ምስጋና ለአንተ ብቻ እንሰጥሃለን። ተባረክ፣ ተወደስ፣ ተቀደስ። ማንኛውም የበቀል አሰራር ሁሉ የተመታ ይሁን በልጅ በኢየሱስ ክርስቶስ ደም። አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ። ተባረኩ። ጌታ እናንተ ከምትፈልጉት በላይ ይፈልጋችሁ። ለምን? ያዕቆብ 4:8 ላይ ምንድን ነው የሚለው? ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቅረብ። እናንተ የመቅረብን ሀሳብ ሳታስቡት በፊት ኢየሱስ በቀራንዮ መስቀል ላይ እናንተን ለማቅረብ የሞተው። ስለዚህ አክሰስ አላችሁ። ምርጫው እናንተ። ትቀርቡታላችሁ ወይስ እንደፈለጋችሁ ኖርማል አሁን እንዳላችሁ ትሆናላችሁ? ጌታ እየጠራችሁ በእኔ ኑሩ እኔም በእናንተ ልሁን። የዛኔ ፍሬ ማፍራት ጭንቅ አይሆንባችሁ። የዛኔ ክርስቲያን ነኝ ብሎ ክርስትናን ለማሳየት ጭንቅ አይሆንባችሁ። ለመመስከር ጭንቅ አይሆንባችሁ። ዝም ብሎ ይፈሳል፣ ዝም ብሎ ይወጣል። ለምን? ከፍሬው ጋር ለምን? ከግንዱ ጋር ተጣብቃችኋል። ስለዚህ ጌታ ወደዚህ እየጠራችሁ ተባሉ።